በአማራ ክልል በአገዛዙ ጦርና በፋኖ ኃይሎች መካከል የሚካሄደው ውጊያ አሁንም ተባብሶ እንደቀጠለ ሲሆን ከሰሞኑ በጎጃም ቀጠና ሲደረግ በነበረው ከባድ ትንቅንቅ ላይ ወሳኝ ሚና ሲጫወት እንደነበረና በርካታ የብልጽግናውን ጦር በመደምሰስ ታሪክ የሰራው ጀግና የቴዎድሮስ ዕዝ አዋጊ አርበኛ ሲሳይ በባንዳዎች ሴራ ግንባር ላይ መስዋዕት መሆኑ ሲገለጽ፣ ይህን ተከትሎም ስለ አርበኛው ማንነትና በቀጠናው እየተናፈሰ የሚገኘውን ወሬ በሚመለከት መረጃዎችን አሰባስበናል። በቆይታችን በስፋት እንመለከተዋለን። ይህ በእንዲህ እንዳለ የአገዛዙ ቁጥር 1 የመሳሪያ ዲፖ ላይ ፋኖቹ ከባድ ጥቃት በመሰንዘር መቆጣጠራቸው ታውቋል። ጀግኖቹ ዲፖውን ተቆጣጥረው ወደፊት እየገሰገሱ መሆኑ ተጠቁሟል። በዝርዝር የምንመለከተው ሌላኛው መረጃችን ነው። የብርሃኑ ጁላ ቢሮ ባለመተማመንና ጥርጣሬ እየታመሰ መሆኑ ተነገረ። በአዲስ አበባና በፌዴራል ደረጃ በሚገኙ የጸጥታ የደህንነትና የመረጃ ተቋማት ውስጥ ያለው ቀውስ ከጊዜ ወደ ጊዜ እየተባባሰ መምጣቱን የገለጹት የመረጃ ምንጮች ይህንን ተከትሎ ፊልድ ማርሻል የሚል ቅጽል የተሰጣቸው ብርሃኑ ጁላ በጠቅላዩ ቀይ መዝገብ ላይ መስፈራ ተነግሯል። በጉዳዩ ላይ ተጨማሪ መረጃዎችን አሰባስበናል። በቆይታችን በስፋት እንመለከተዋለን። ይህ በእንዲህ እንዳለ ጋንታ መሪውን ጨምሮ ያገዛዙ ወታደሮች ከነሙሉ ትጥቃቸው ምኒልክ ዕዝን መቀላቀላቸው ተሰማ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 303ኛ ሳምነው ኮር በሚንቀሳቀስባቸው ቀጠናዎች ከውጊያ ጎን ለጎን የጠላትን ኃይል ስቦ በማስከዳቱን አጠናክሮ ቀጥሏል። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ቤተሰቦች እንደምን ቆያችሁ? እነሆ ለሰዓቱ እጅግ መደመጥ ያለባቸውን ወሳኝና ትኩስ መረጃዎችን ይዘን ቀርበናል። በቆይታችንም ቀደም ሲል ባረስቱ ያስደመጥናችሁ ዜናዎች እንዲሁም ሌሎች መረጃዎችን በስፋት ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ እና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ አለፍን። አብራችሁን ቆዩ። የብርሃኑ ጁላ ቢሮ ባለመተማመንና ጥርጣሬ እየታመሰ መሆኑ ተነገረ። በአዲስ አበባና በፌዴራል ደረጃ በሚገኙ የጸጥታ የደህንነትና የመረጃ ተቋማት ውስጥ ያለው ቀውስ ከጊዜ ወደ ጊዜ እየተባባሰ መምጣቱን የገለጹት የመረጃ ምንጮች በተለይ በብሔራዊ መረጃና ደህንነት አገልግሎትና በመከላከያ ሰራዊት ከፍተኛ መዋቅር ውስጥ የተፈጠረው መጋጨትና የውስጥ አለመተማመን ተቋማቱን ከባድ ፈተና ውስጥ ከቷቸዋልም ብለዋል። የመረጃው ምንጮች አክለውም ራሳቸው ብርሃኑ ጁላ የፈጠሩትን አጀንዳ መኖሩን በመጠቆም አብይ አህመድ ደግሞ ይህንኑ ቡድን በመቃወም በመቆማቸው ለብርሃኑ ጁላ ፈተና ሆኖባቸዋል። ይህንን ተከትሎ ፊልድ ማርሻል የሚል ቅጽል የተሰጣቸው ብርሃኑ ጁላ በጠቅላዩ ቀይ መዝገብ ላይ መስፈራቸው ተነግሯል። ሌላው በፊልድ ማርሻል ብርሃኑ ጁላና በሌሎች ከፍተኛ የሰራዊት መኮንኖች ዘንድ በተለይም ከአማራ ተወላጅ የሆኑ የሰራዊቱ አባላትና መኮንኖች ላይ የሚደረገው ክትትልና ጥርጣሬ ከፍተኛ ደረጃ ላይ ደርሰዋል። በሰራዊቱ አባላት መካከል ማን ከማን ጋር ነው የሚል የጥርጣሬ መንፈስ መፈጠሩ የትዕዛዝ ሰንሰለቱን እየፈተነ ይገኛልም ተብሏል። በርካታ የጦር መኮንኖችና አባላት ከሚደርስባቸው የስነ ልቦና ጫና የተነሳ አቋማቸውን በድብቅ እየቀየሩ መሆኑ ተመላክቷል። ይህ በደህንነትና መረጃ መረብ ማዕከላት ውስጥ የተፈጠረው ውጥረት የአገዛዙን ፖለቲካዊና ወታደራዊ ውሳኔ አሰጣጥ አቅም እጅግ አዳጋች አድርጎታል። ተቋማቱ ከውጭ ከሚጥማቸው ችግሮች ባለፈ በራሳቸው የውስጥ መዋቅር መበላሸት ምክንያት ከባድ የመረጃ ድርቀት እናም የስትራቴጂ ውድቀት እያጋጠማቸው ይገኛል። በሌላ በኩል ጀግናው የቴዎድሮስ ዕዝ አዋጊ አርበኛ ሲሳይ ታየ በባንዶቹ ሴራ ግንባር ላይ ሰዋቱ እጅግ በጣም አሳዛኝ መረጃ ሆኖ ተገኝቷል። ይሄው ድርጊትን በርካቶችን አሳዝኗል። የቴዎድሮስ ዕዝ አዋጊ የነበረው አርበኛ ሲሳይ ታየ በትናንትናው ዕለት በጭልጋ ግንባር መስዋዕት መሆኑ ተሰምቷል። አርበኛው ወደ ጎንደር ቀጠና በማቅናት በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ 35ኛ ኮር ላይ ጭልጋ አካባቢ ላይ በነበረ ካገዛዙ ቡድን ጋር ከፍተኛ ተጋድሎ በማድረግ በግንባር ቀደምትነት ኦፕሬሽኑን ሲመራ ከቆየ በኋላ በውስጥ ባንዶች አማካኝነት በስናይፐር ተመቶ መስዋዕት መሆኑ ተሰምቷል። ባንዶችን የማጽዳት ስራውን ተጠናክሮ መቀጠሉን የገለጹት የአርበኛው ጓዶች በቅርቡም የጀግናው አርበኛ የሚዘክ ልዩ ዘመቻ እንደሚጀምር ማስታውቀዋል። ከዚህ ቀደም የአማራ ፋኖ ብሔራዊ ንቅናቄ አባል የነበሩና አሁን ላይ ለአገዛዙ በጥቅም ተደልለው በርካታ መረጃዎች ሲያወጡ ከነበሩ ግለሰቦች መካከል አንደኛው ተይዞ እርምጃ እንደተወሰደበትም ተገልጿል። እንደ ምንጮች ገለጻ ከሆነ በትናንትናው ዕለት በጭልጋ በነበረው ውጊያ ከፍተኛ የአገዛዙ ቡድን ከባድ ጉዳትም ባስተናገደበት ውጊያ በቴዎድሮስ ዕዝ አዋጊነት የሚታወቀው አርበኛ ሲሳይ ታየ በባንዳዎች ሴራ መስዋዕት መሆኑ ሲገለጽ ለቤተሰቦቹና ለመላው የትግል አባላቶቹ መጽናናት እንደሚመኝ 305ኛ ኮር ኃላፊዎች አስታውቀዋል። ይህ በእንዲህ እንዳለ በጎንደር ቀጠና በመተማ ወረዳ የፋኖ ኃይሎች ባደረሱት ከባድ ማጥቃት የአገዛዙ ቁልፍ የመሳሪያ ዲፖ መቆጣጠራቸው ተሰምቷል። በዚህ ድንገተኛና ያልተጠበቀ ጥቃትም የአገዛዙ ቁልፍ ወታደራዊ አዛዦች መደምሰሳቸው ተገልጿል። በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ መይሰው ካሳ 2ኛ ኮር ፊት አውራሪ ገበየው ክፍለ ጦር በምዕራብ ጎንደር አዳኛ አገርጫ ወረዳ ነጋዴ ባህር እና በመተማ ወረዳ ኩመር አውላላ ባካሄደው ልዩ ወታደራዊ ማጥቃት የአገዛዙ የሚሊሻና የጸረ ሽምቅ መዋቅር ሙሉ በሙሉ በሚባል ደረጃ መፍረሱ የተረጋገጠ ሲሆን የመሳሪያው ዲፖውን መመታቱ ተሰምቷል። የኮሩ የህዝብ ግንኙነት መምሪያ ይፋ ባደረገው መረጃ መሰረት አገዛዙ በአካባቢ የሚገኙ የህዝብ ክፍሎችን አማራና ቅማት በማለት ለዘመናት ሲያጋጭና ለጥፋት ዓላማ ሲጠቀምበት የቆየውን ሴራ ፊት አውራሪ ገበየው ክፍለ ጦር ባካሄደው የማህበረሰብ ውይይትና ከታጠቁ ኃይሎች ጋር ባደረገው ስምምነት ማክሸፍ ተችሏል።
በዚህም ሳቢያ አገዛዙ መዋቅሩ ለሌላ ግጭት ለማዘጋጀት ያደረገው የነበረው ጥረት ከንቱ ሆኖ የቀረ ሲሆን ከ50 በላይ የሚሊሻና የጸረ ሽምቅ አባላት ከነሙሉ ትጥቃቸው በልዩ አቀባበል መይሰው ካሳ ኮርን የተቀላቀሉ ሲሆን በርካቶቹ ደግሞ መሳሪያቸውን አስቀምጠው በሰላም ወደ የቤታቸው ተመልሰው ከማህበረሰቡ ጋር ተቀላቅለዋል። በተመሳሳይ ከትናንት በስቲያ ማለትም ሐምሌ 15 ቀን 2018 ዓ.ም በመተማ ወረዳ ኩመራ አውላላ አካባቢ የፊት አውራሪ ገበየው ክፍለ ጦር አንደኛ ሬጅመንት በተሳካ ሁኔታ ባከናወነው ልዩ ኦፕሬሽን የአገዛዙ ሰራዊት ላይ ከፍተኛ ጉዳት አድርሰዋል። በዚህም መሰረት አንድ የአገዛዙ ሰራዊት የሻምበል መሪና አንድ የ50 አለቃ ማዕረግ ያለው የአድማ ብተና አባል የተደመሰሱ ሲሆን ሁለት የአድማ ብተና አባላት ደግሞ ከነሙሉ ትጥቃቸው በቁጥጥር ስር ውለው ከቦታው መወሰዳቸውን የመይሰው ካሳ ሁለተኛ ኮር ህዝብ ግንኙነት መምሪያ አረጋግጧል። በተመሳሳይ መረጃ ጋንታ መሪውን ጨምሮ ያገዛዙ ወታደሮች ከነሙሉ ትጥቃቸው ምኒልክ ህዝብ መቀላቀላቸው ተሰማ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ 303ኛ ሳምኖ ኮር በሚንቀሳቀስባቸው ቀጠናዎች ከውጊያ ጎን ለጎን የጠላትን ኃይል ስቦ ማስከዳቱን አጠናክሮ ቀጥሏል። መነሻቸውን ሰሜን ወሎ ዞን ላስታ ወረዳ ሹምሻ ላሊበላ አየር ማረፊያ ከተከማቸው የአፓርታይዱ አብይ አህመድና የምርኮኛው ብርሃኑ ጁላ ስብስብ ተስፋ ቆራጩ ወታደር በመነሳት 3 መሰረታዊ ወታደሮች 5 ጥቁር ክላሽ 6 የፋኔ እጅ ቦምብ 3 የደረት ትጥቅና 840 የክላሽ ተተኳሽ በመያዝ 303ኛ ሳምኖ ኮር 19ኛ ሸት ክፍለ ጦርን ተቀላቅለዋል። ጋንታ መሪው የራሱን አንድ ጥቁር ክላሽና ዋርድያ ላይ የነበሩትን የሁለት ጓዶችን ጥቁር ክላሽ ጨምሮ አጠቃላይ በድምሩ 3 ጥቁር ክላሽ በመያዝ ወደ ፋኖ በመግባት ትልቅ አርአያነትን ለሌሎች ቀሪ ያገዛዙ ወታደሮች አሳይቷል ሲል የ303ኛ ሳምኖ ኮር ህዝብ ግንኙነት መረጃውን አድርሰዋል። በሌላ በኩል ብሔራዊ ምክክር ኮሚሽን ተብሎ የሚጠራው ተቋም የሚያካሄደው የምክክር ሂደት ሙሉ በሙሉ በአገዛዙ መጠለፉንና ምክክሩ ይካሄድባቸዋል ተብሎ የነበሩ አጀንዳዎች ከሐምሌ 8 ቀን 2018 ዓ.ም ጀምሮ ከኮሚሽኑ እጅ መውጣታቸውን አንድ የኮሚሽኑ ከፍተኛ አመራር ገለጹ። ከህዝብ የተሰበሰቡ 8 ዋና ዋና አጀንዳዎች ተገፍተው በአገዛዙ በተመረጡ አጀንዳዎች ብቻ ምክክሩ እንዲመራ መደረጉ የተገለጸ ሲሆን መድረኩ የአገዛዙን ገጽታ ለመገንባትና ቅቡልነት ለማስፋት የተደረገ ሴራ እንጂ ለሀገሪቱ የፖለቲካና የኢኮኖሚ ውጥረት ፋይዳ እንደሌለው ማረጋገጫ ሆኗል። ለደህንነታቸው ሲባል ስማቸው እንዲጠቀስ ያልፈለጉት የኮሚሽኑ ከፍተኛ አመራር እንደገለጹት የምክክር ጉባኤው በይፋ ከተጀመረ በኋላ ሂደቱ ሙሉ በሙሉ በመንግስት ተጽዕኖ ስር ወድቋል። ከጉባኤው መጀመሪያ በኋላ እኛ የምናውቀው ነገር የለም፣ ደፍረን ውሳኔ የምናስቀይርበት ሁኔታ ላይ አይደለንም ያለ ነው ያሉት አመራሩ ከተሰበሰቡት አጀንዳዎች ውጪ አገዛዙ የፈለጋቸው ነጥቦች ብቻ በማንሳት ሂደቱ እየተካሄደ እንደሚገኝ አስረድተዋል። በተጨማሪም ጠቅላይ ሚኒስትሩ በተገኙበት መድረክ ከተጀመረ በኋላ የቁጥጥር ሂደቶች ይቀንሳሉ ብለን ተስፋ ብናደርግም ጫናው ይበልጥ ተጠናክሮ ቀጥሏል በማለት ተቋሙ የገጠሙን ከፍተኛ ውጥረት ይፋ አድርገዋል። ኮሚሽኑ ጉባኤውን ለሁሉም መገናኛ ብዙሃን ክፍት ለማድረግ ወስኖ የነበረ ቢሆንም ከላይ በተላለፈ ቀጥተኛ ትዕዛዝ ለአገዛዙ ቅርበት ያላቸው ጥቂት ሚዲያዎች ብቻ እንዲገቡ መደረጉም ተገልጿል። ሀገሪቱ በጦርነት በሰው ሰራሽና በተፈጥሮ ድርቅ በከባድ የኑሮ ውድነትና በመልካም አስተዳደር እጦት ምስቅልቅሏ በወጣበት በአሁኑ ወቅት ህዝቡ ቀድሞውኑ በኮሚሽኑ ሂደት ላይ ሲያቀርብ የነበረውን ጥርጣሬና ስጋት አሁን ላይ ሙሉ በሙሉ እውን መሆኑና የምክክር ሂደቱ ፍጹም አመኔታ ማጣቱን ማረጋገጥ ተችሏል። በሌላ በኩል በምስራቅና በሆሮ ጉዱሩ ወለጋ ዞኖች ለ3 ቀናት ሲካሄድ በቆየው አውደ ውጊያ የአገዛዙ ጥምር ጦር መገታቱና ከባድ ምት እንደተሰነዘረበት ተገለጸ። በአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛማን ሻሰይድ የህዝብ ግንኙነት መምሪያ ባወጣው መረጃ መሰረት በምስራቅ ወለጋና በሆሮ ጉዱሩ ወለጋ ዞኖች በተለያዩ አቅጣጫዎች ለ3 ተከታታይ ቀናት ሲካሄድ በቆየው ከባድ አውደ ውጊያ በአገዛዙ ጥምር ጦር ላይ ከፍተኛ ምት መሰንዘሩንና የታቀደውን የጥቃት እንቅስቃሴ መግታቱን አስታውቋል። ላለፉት 2 ቀናት በነበረው ውጊያ ሽንፈት ያስተናገደው የአገዛዙ ኃይል ለወራት መሽጎባቸው የነበሩ ቦታዎችን ለቆ ሲያፈገፍግ የቆየ ሲሆን ትናንት ሐምሌ 16 ቀን 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ ከነቀምት ከውቅ የካንገር ጉትንና ከቱሉ ጋና ከተሞች ተጨማሪ ኃይሎችን በማሰባሰብ እንደገና ጥቃት ለመሰንዘር እንቅስቃሴ ማድረጉ ተጠቅሷል። የጥምር ጦሩ የእንቅስቃሴ አቅጣጫ ከምስራቅ ወለጋ ዞን ዋና ከተማ ከነቀምትና ከጉቶ ጊዳ ወረዳ ኦኬ ከተማ ተነስቶ ወደ ለጎና መርካቶ እንዲሁም ከጊዳ አያና ወረዳ አንገር ጉትንና ከሆሮ ጉዱሩ ወለጋ ዞና ቤደንጎር ወረዳ ቱሉ ጋናና መንደር 18 አካባቢዎች የተደረገ መሆኑ ታውቋል። አገዛዙ በታንክ በመድፍ በዙ 23 እና በሞርተር ከባድ ድብደባ ቢያካሄድም የአንሻ ሰይድ ስር የሚገኙት የጌጤ ግርማ መብረቅ ክፍለ ጦር፣ የአንገር ጉትን ክፍለ ጦር፣ የታፈረ አለሙ ሳተናው ክፍለ ጦርና ያበጀት ጥበቡ ነበልባል ክፍለ ጦር በጋራ በሰጡት አጣዳፊ የመልስ ምት የጥምር ጦሩ እንቅስቃሴ ባለበት ማስቆም መቻላቸውን የዙ ህዝብ ግንኙነት መምሪያ አረጋግጧል። መረጃችን ሲቀጥል በኬንያ ማርሳቤት ካውንቲ ሞያሌ ከተማ ውስጥ ለአንድ መኖሪያ ቤት መሰረት ሲቆፈር ከጣሊያን የኢትዮጵያ ወረራ ከ1935 እስከ 36 እንደ አውሮፓውያን አቆጣጠር ዘመን ጀምሮ መሬት ውስጥ ተቀብረው የቆዩ ከ4000 በላይ ጥይቶች መገኘታቸውን የኬንያ ፖሊስ አስታወቀ። እንደ ፖሊስ መረጃ ከሆነ ጥይቶች የተገኙት በሞያሌ ከተማ ሁለተኛ ደረጃ ትምህርት ቤት ፊት ለፊት በሚገኙ ቦታ ላይ ለአንድ ቤት መሰረት የማውጣት ስራ ሲካሄድ ነው። መሬት ውስጥ የተቀበሩት በርካታ የብረት ቁሳቁሶችን የተመለከተው የአካባቢው ነዋሪ ጥይት መሆናቸው
መሆናቸውን በመጠርጠር ለደህንነት አካላት ጥቆማ ሰጥቷል። የደህንነት አባላት በቦታው ተገኝተው ባደረጉት ቁፋሮ 4060 የሚያክሉ 8 ሚሜ መጠን ያላቸው ጥይቶች ማውጣት ተችሏል። ጥይቶቹ የቀድሞው የጣሊያን ጦር በወቅቱ በነበረው የጦር ዘመቻ ወቅት ጥሏቸው የሄዳቸው እንደሆነ የተገመተ ሲሆን በአሁኑ ወቅት ወደ ሞያሌ ፖሊስ ጣቢያ የጦር መሳሪያ ግምጃ ቤት ተዘዋውረው በጥንቃቄ እንዲወገዱ መደረጉ ተገልጿል። በሌላ በኩል በዚሁ ማርሳቢት ካውንቲ ቻልቢ በረሃ አቅራቢያ በሚገኘው ኮሮሌ በተባለ ቦታ አቅራቢያ የሚገኙ ጥንታዊ መቃብሮች መገኘታቸውን ተከትሎ ፖሊስ ምርመራ መጀመሩን አስታውቋል። በቁጥር 50 የሚሆኑት እነዚህ መቃብሮች የተገኙት በአንድ እረኛ አማካኝነት ሲሆን የአካባቢው ነዋሪዎችና የ75 ዓመቱ አረጋዊ ኤድዋርድ እንደተናገሩት ቦታው በ1935 እንደ አውሮፓውያን አቆጣጠር ጣሊያን ኢትዮጵያን በወረረችበት ወቅት ተይዘው በብሪታንያ ቅኝ ግዛት ስር የነበሩ የኢትዮጵያውያን ተፈናቃዮችና ስደተኞች መጠለያ የነበረ ነው። በወቅቱ በርካታ ኢትዮጵያውያን በበሽታና በውሃ እጥረት ምክንያት ህይወታቸው አልፎ እዚያው ቦታ መቀበራቸውን አረጋዊው ገልጸዋል። የኬንያ ፖሊስና የአካባቢው አስተዳደር አካላት ቦታውን በመጠበቅ የታሪካዊነቱን መጠንና የመቃብሮቹን ዝርዝር ሁኔታ የሚያጣራ ተጨማሪ ጥናት እያካሄዱ ይገኛሉ። የጸጥታ አካላት በህዝብ ደህንነት ላይ ምንም አይነት አደጋ አለመኖሩን ያረጋገጡ ሲሆን ነዋሪዎቹ መሰል የቆዩ የጦር መሳሪያዎችን ወይም ጥይቶች ሲያገኙ በራሳቸውም ከመንካት ይልቅ በአስቸኳይ ለፖሊስ ጥቆማ እንዲሰጡ አሳስበዋል። የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ ጤና ይስጥልኝ።